መቄዶንያን በደንብ አይተው ጎብኝተዋል ብዬ አስባለሁ። ከዚህ በፊትም እንደው ሲጎበኙት ለመጀመሪያ ጊዜ ሲያዩት የተሰማውትን ስሜት ይንገሩንና እንጀምር። የተሰማኝ ስሜት ሁለት መልክ አለው። በአንድ በኩል ትካዜ፣ በሌላ በኩል ደግሞ ተስፋ። በአንድ በኩል ደግሞ ተስፋ የበለጠ የለመለመ ይሆን ዘንድ የሚደረገውን ስራና ክንዋኔ ተመልክቻለሁ፣ አይቻለሁኝ። ከጠበቅኩት እና ከገመትኩት በላይ ነው። በተደራጀ ስርዓት ባለው መንገድ አገልግሎት የሚሰጥ ግንባር ቀደም ተቋም ነው ቢባል የመቄዶንያ ድርጅት የተሳሳትኩ አይመስለኝም። የሚሰራው ስራ ምን ያክል ከዓላማውን በላይ ምን ያክል አድካሚ እንደሆነ ተመልክቻለሁ፣ አይቻለሁ። ሞልቷል፣ አልፏል፣ ተርፏል። ኦን ታይም ከ15 ደቂቃ ላይ ሚካኤልና ዳግም መፈጠር ነው እሱ እየሰራ የሚገኘው ማንም ያልሰራው። ሰዎች እኮ ከዚህ በላይ ብዙ ነገር ኖሯቸው አላደረጉትም። ብዙ ነገር ሚሊየንስ ኢምቢሊየንስ አላቸው። ገንዘብ ብቻ ዋጋ የለውም። ትልቅነት ደግሞ ሰው መሆን ደግሞ አእምሮ ነው። ሰውነትን ያሳየን ትልቅ ሰው ነው። ሰውነትን ያሳየን ትልቅ ሰው ሰው መሆን ይሄ ነው። በእናንተ መካከል መገኘቴ እጅግ ደስ ብሎኛል። መቄዶንያ ድርጅት ትልቅ ድርጅት ነው። ማንኛውም ኢትዮጵያዊ መቄዶንያን ሊያግዝ ይገባል። ጎዳና ላይ የወደቁ አረጋውያን፣ መጧሪያ ያጡ አረጋውያን፣ የተቸገሩ እናቶች፣ ወንድሞች፣ እህቶች መጠለያ ሰጥቶ እንደ አባት ተንከባክቦ እንደ ቤተሰብ ተንከባክቦ ያለ ድርጅት ነው። እኔ መቄዶንያ መጥቼ ብዙ ጊዜ አይቻለሁ። ከዚህ በፊትም በድርጅቴ በጊፍት ሪል ስቴት አፓርታማ ሰጥተናል። አሁንም ለዚህ ፕሮግራም የሚሆን ሱቅ ሰጥተናል። ለጨረታ እንዲሆን 2 ሚሊዮን ሰጣለሁ። በጣም የሚገርም ነው በእውነት። አሁን እነሱ የመንግስት ሰራተኞች ናቸው። ይሄ ወርቅ እንግዲህ ለራሳቸው ወርቅ የላቸው፣ ራሳቸው የሚያደርጉት ወርቅ የለም እና በጣም እጅግ በጣም የሚገርም ነው በእውነት። መጽሐፍ ቅዱስ ላይ ታሪክ አለ። አንድ መበለት ሁሉም ኢየሱስ ክርስቶስ ሁሉንም እያያቸው ሁሉም ሰጡ፣ ሀብታሞች ሰጡ፣ እሷ ግን ያላትን ሰጠች፣ ትዳሯን ሰጠች ነው የሚለው። ልክ እንደዛ ናቸው። በቃ እግዚአብሔር ደግሞ በረከት አለው። ይሄ ለእኛ ትልቅ ነገር ነው። ሌሎቻችሁም እንደዚህ ከነሱ የምንማረው እንደዚህም አይነት ሰው አለ ማለት ነው። ያላቸው ደግሞ ምን ያህል ማድረግ እንዳለባቸው ትልቅ ምሳሌ አርአያ የሚሆኑ ናቸውና እግዚአብሔር ይስጥልን። በጣም ነው የምናመሰግነው። ፓልም ሪል ስቴት በእውነት ከፍ ያለ ስጦታ ይዞልን መጥቷል። እባካችሁ ፓልም ሪል ስቴት እባካችሁ ወደ አቶ ዘላለም ጌታቸውና አቶ ምስክር ተገኘ ይባላሉ። ከፍተኛ የማርኬቲንግ ባለሙያዎች ናቸው። ፓልም ሪል ስቴት ወደ መቄዶንያ ስጦታን እንዲሰጡ ልኳቸዋል። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እጃችሁ ከምን በመቄዶንያ ገቢ ማሰባሰቢያ በመጀመሪያው ቀን ነው የመጣችሁትና ስለመጣችሁ ስቱዲዮ ድረስ እናመሰግናለን። እጃችሁ ከምን እንበል። አጠቃላይ የቤቱ ዋጋ ወደ 28 ሚሊዮን ብር አካባቢ ይሆናል ማለት ነው። 28 ሚሊዮን። በጣም አሪፍ ሲኤምሲ። በጣም ነው የምንወድሽ። ስንት ዓመትሽ ነው? በጣም እንወድሻለን። ምን ያህል ለመርዳት አሰብሽ መቄዶንያን? ከወንድሜ ጋር ሆነን 5,000 በጣም ነው የምናመሰግነው። ወንድምሽ ማነው ስሙ? ወይዘሮ አበባ ከካሊፎርኒያ በይድነቃቸው ቃሲም ስም $1,000። በብሩክ ኒውስ ስም $1,000። በቢኒ ስም $1,000። በብሩክ ዚቲ ስም $1,000። በቤቲና በቤተሰቦቿ ስም $1,000። በያብስራ ስም $1,000። በባቢ ስም $1,000። በሊዲያ
ስም $1000 በእከ ስም $1000 በእኔ ስምም $1000 እዚህ ባለ ነው በእያንዳንዳችን ስም $10,000 በጣም 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 እናመሰግናለን። እባካችሁ ደግማችሁ በእያንዳንዳችን መረዳዳት ቢኖር መተባበር ቢኖር መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የት ይደረስ ነበር ቢጥር የት ይደረስ ነበር ሁሉም ቢተባበር በበጎ መንፈሱ ክፋት ምቀኝነት የስም በደረሱ። አቶ ቢንያም ይህንን ስታስብ ይህንን ስትወጥን ከፍ ያለ አክብሮት ያለኝ ስለ ሀሳብህ ነው። ለተቸገሩ መድረስ ለወገን መቆም ይህ ድርጅት ተግቶ የሚፈጽመው ስለሆነ ይህን ድርጅት መቄዶንያን መደገፍ ትልቅ ብፁዕነት ነው። ትልቅ እርካታን የሚሰጥ ነው። ባለፈው ዓመትም ዘንድሮም እንዳየሁት በዚህ ድርጅት በመቄዶንያ ተስፋ መቁረጥ፣ ተስፋ ማጣት ሲሸነፍ አይቻለሁ። ድል ሲደረግ ተመልክቻለሁ። በአኳያው ደግሞ ሕይወት የሚለመልምበት ቦታ ነው። ይህንን አስተዋያለሁ። ከስጦታዎች በላይ ደግሞ ተስፋን መዝራትና ተስፋ የቆረጠን ሰው ይህ የህይወት ኑሮና ሩህ የለመለመ መሆኑን ማሳየት ነው። ላኩኝ አላልኳችሁ? ላካለው ብያለሁ አይደል? ነው መልእክት ይዤ መጥቻለሁ። ጤና ያስጥልን። እግዚአብሔር ይመስገን። ሰላም ነሽ? ማን እንበል? ከየት ነው? እኔ ያው መልእክተኛዋ ጀንበር ነኝ። የዜል ጀንበር ተኙ ልትይኝ ነው አሁን የደወልሽው? እርግጠኛ ነኝ። አዎ በቃችሁ ተኙ። እሰይ አንቺ በቦንሻ ለእናት ሀገር ነው። ኤልያስ ሌጀንድ ማን ደስ ብሎኛል። ተወዳጅ ካልጠፋው አገሩ ጀግና ሰመሩ አንቺማ በሪማ አምረስነሽ ጅብን ያስበላሽ አሁን ሁሉም ሌጀንድ ናቸው። ምን አባት ይላል መሳሙች እድሜሽንን በማቱሳላ አድርገው። አሜን አሜን። ቁጭ በይ አሜን። ቁጭ በይ ተጨዋወትን ብንሞጋግሳል። እውነት ነው። ደስ አለህና ኢትዮጵያዊ ጠይቄው ነበር የቀን ወጪ ስንት ነው ብዬ 3 ሚሊዮን። ምን ያክል ብትተጋ፣ ምን ያክል ብትሰራ፣ ምን ያክል ብትጨነቅ እና ብትጠበብ ነው የዕለት ጉርስ 3 ሚሊዮን አውጥቶ እነዚህን ውድ ኢትዮጵያውያን መታደግ የሚቻለው? ስለዚህ ይህንን እንመልከት፣ ይህንን እንይ፣ ከዚህም ብዙ እንማር። ዛሬ የምትሰጡት ኢትዮጵያውያን ወገኖቼ ወይም የምንሰጠው ድጋፍ የህሊናም የመንፈስም
በረከትና አስራት ነው። ስለዚህ ይህንን በማሰብ እንረዳዳ። የተቻላችሁን ሁሉ ታረጉ ዘንድ እጠይቃለሁ። አመሰግናለሁ። ቢታንያ ስንት ዓመትሽ ነው? 8 ከየት ነው የምትደውይልኝ ቢታንያ? ከአባዶ ፌርዌይ ስኩል። ከአባዶ። እሺ፣ ለመቄዶንያ ምንድን ነው የምታደርጊው? እስኪ ለመቄዶንያ ምን ያህል ሰጠሽ? ምንድን ነው የምትሰጪው? 500 ብር። 500 ብር። እግዚአብሔር ያሳድግሽ፣ በጸጋ በሞገስ በጥበብ ደጊ፣ ለቤተሰብ ለሀገር የምትጠቅሚ ያድርግሽ። አባትና እናትሽ የአንቺን ዓለም ያሳያቸው። ተባረኪ። በጣም ጥሩ። እሺ፣ እነዚህ ሌጀንድ የሆኑ ኢትዮጵያውያን አርቲስቶች ባሉበት እንዲሁም ደግሞ አዝመራውን በመጣበት እንግዲህ ምን እናደርጋለን? አባይነሽ ደሴ 40,000 አለማየሁ ሲሳይ 50 ነበር። 5,000 ብር ወርቁ ጥሩነህ 10,000 ብር ህሩይ ግርማይ ከአንድ ትልቅ ኃላፊና መሪ ጀርባ ጠንካራ ብርቱ ሴት አለች፣ ብልህ ሴት አለች፣ ደግ ሴት አለች እና እንግዲህ ባሎቻችን ላይ የምናየው ደስታ፣ ሞገስም ክብርም ከኋላ ጠንካራ ሴት እንዳለች እናምናለን። የእርሶም እንግዲህ ጥሪ ደግሞ ያስፈልጋልና እባክዎ። እኔም እዚህ ለመምጣት እንትን ያልኩት ማየት አለብኝ ሄድ አለብኝ ብዬ ከልጄ ጋር አንዳንዴ ዛሬ ሄዳለሁኝ ከባለቤቴ ጋር እያልኩ ሁልጊዜ አውራት ነበር። ውጭ ያለች ልጅ አለች ትንሽ ብር ልካልኝ ለዛ ነው የመጣሁት። እና መስገናታ እናቶች ጋር ጥበብ አለ ያልነው ለዛ ነው። ካንዳንዴ የገቢ ማሰባሰቢያ መጀመሪያ ልገሳ እሱ ሊሆን ነው የእናቶችን ወክለው ለዚህ ነው የመጣሁት ዛሬ። ሁልጊዜ ግን አስብ ነበረ መምጣትን ፈልጋለሁኝ። ግን እሱም ደግሞ ቢኒያምን በጣም አደንቀዋለሁ። የልጄ $1,000 ነው የላከችው። $1,000 ይህንን እርዳና በቃ እኔ አይምሮ የረፍ በሚል ነው ትልቅ ነገር ባይሆን ለአይምሮ ማረፊያ እና እንደራሴ ሳቢ የኔ እናት እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን፣ በእውነት የነፍሷ ዋጋ ያደርግልን። ደግሞ መስጠት ነው ደግሞ ሌላ ታምር ነውና ግን እዛ ባሉበት እንኳን ሰላም ነሳኝ፣ እረፍት አጣሁኝ። አእምሮዬ ለመቄዶንያ አላደረጉም። እንደርሱ አይነት ደጋግ ኢትዮጵያውያን ስላሉ ኢትዮጵያም ትቀጥላለች፣ የወደቀም በመንገድ አይገኝም። እውነት እግዚአብሔርን የምናመሰግነው በዚህ ነውና 36 ዓመት ሙሉ ያጌጡበትን የወርቅ ቀለበት መስጠት ትልቅ ስጦታ ነው። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። አሜን። እግዚአብሔር ይስጥልን።